እግዚአብሔር ሰዎችን ከማዳን በቀር ተቀዳሚ ስራ የለው። የእግዚአብሔር ዋና ስራው ምንድነው ብለን ብንጠይቅ ሰውን ማዳን። እንደው አይገርማችሁም? የእግዚአብሔር ዋና ስራው አሁን አንዳንድ ሰው ዋና ስራ ያለ ዋና ስራ ይሄ ነው በትርፍ ጊዜ ደግሞ ይሄን ፈጽማለሁ የሚለው ነገር አለው እና የእግዚአብሔር እንደ ዋና ስራው ምንድነው ቢባል ሰውን ማዳን። ምን ሲል ተሰሙታላችሁ መሰላችሁ? ጌታችን ኢየሱስ ክርስቶስ መጻጉዕን ከፈወሰው በኋላ አይሁድ በሰንበት ፈወሰው ብለው ተናደው ጌታን እየፈለጉ ሊያካስሱት ተከታተሉት። የሚከታተሉት ደግሞ አኮ ሰንበተ ባይቲቶ ዘይስዕር ዳይሙ አባሁ ይሬሰዮ ለእግዚአብሔር ወያስተኤር ርሶ ምስለ እግዚአብሔር። ሰንበትን ሻረ ብቻ ብለው አልነበረም የሚፈልጉት፣ ነገር ግን ራሱን ከእግዚአብሔር ጋር ያስተካክላል ብለው ነው ይላል ቅዱስ ዮሐንስ። ምንድነው ያስተካክላል ያስባላቸው ሲባል ጌታ ምንድነው ለምንድነው በሰንበት የምትሰራ በሰንበት የምትፈውስ ብለው ሲጠይቁት አቡየሂ እስከ ይእዜ ይገብር ወአነሂ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እንደ አባቴ እሰራለሁ አለ። ስለዚህ የአባቱ ስራ ምንድነው? ማዳን ነው። ዓለም ከተፈጠረ ጀምሮ የእግዚአብሔር ስራው ማዳን ነው። ስለዚህ የቀድሞ ስራውን እንሰራ አላቸው። ዓለም ከተፈጠረ ጀምሮ አባቴ የተራበ ሲመግብ፣ የወደቀ ሲያነሳ፣ ያዘነ ሲያረጋጋ፣ የጠፋ ሲመልስ የኖረ መጠጊያ አባት ነው አባቴ። እኔም ደግሞ ከሱ ጋር በህልውና አንድ ነኝ። ወልድ ከራሱ የሚሰራው ስራ የለውም፣ አብ የሚሰራውን ያኑ ይሰራዋል። ይሄ ገብር አብ ወልድሂ ይገብር በአምሳሉ፣ አብ የሚሰራውን ስራ ያንኑ ወልድ ይሰራዋልና ብሎ ነግሮናል። አብ የሚሰራውን ስራ ወልድ ይሰራዋል። ስለዚህ እኔ እየሰራ ያለሁት እኮ አባቴ እስከዛሬ የሚሰራውን ነው። አዲስ ስራ እኮ አይደለም፣ ስራዬ ነው አላቸው። እግዚአብሔር እረፍት የሚወጣበት እግዚአብሔር ድካም የሌለበት ስለሆነ እረፍት የሚወጣበት ስራ የሚያቋርጥበት ጊዜ የለም። ማያትን ያለማቋረጥ ያፈሳቸዋል፣ ነፋሳትን በትእዛዙ ያነፍሳቸዋል፣ ብርሃናትን በቃሉ ጠርቶ ያመላልሳቸዋል፣ መዓልትና ሌሊትን ክረምትና በጋን ያፈራርቃቸዋል በስልጣኑ። እግዚአብሔር እጁ ከመግቦት የታጠፈችበት ጊዜ የለም። ሁልጊዜ ትጉህ አምላክ ነው። ስለዚህ አባቴ እስከዛሬ ይሰራል እኔም እስከዛሬ እሰራለሁ የሚለውን ስታመጡት ምን እያለ ነው? እስከዛሬም ሳድን ነበር፣ አሁንም ስራዬ ማዳን ነው እያላቸው መመገብ ነው አላቸው። ትናንት እናንተን ከግብፅ እጅ ባዳንኩበት እጄ ይህን በሽተኛ አድነዋለሁ። የትናንት ስራዬ ነው እና የእግዚአብሔር ስራው ማዳን ነው። ዓለምን ማዳን የእግዚአብሔር ስራው ነው። ከዚህ የተነሳ አብረህን እደር ሲሉት ፍጹም ቸር የሆነው አምላክ ከነሱ ጋር ሊያድር ገባ። ርዕሳችን ይሄ ነው። ከነሱ ጋር ሊያድር ገባ። እሺ አላቸው፣ ገባ። ገብቶም ተቀምጦ ህብስት አነሳና አይኖቻቸውን ህብስት አንስቶ ያንን ባርኮ አመስግኖ ሰጣቸውና ያንን ህብስት ቀኑን ሙሉ ይገርማቸዋል እንዳያውቁት ልቡናቸው ታጉሮ ነበር። አብረው እየሄዱ ህብስቱን ባርኮ ሲሰጣቸው ወተከስተ አዕይንቲሆሙ አይኖቻቸው ተከፈቱላቸው፣ ተገለጡላቸው። እሱ መሆኑን አወቁት። መጻሕፍትን እየጠቀሰ ቀን ሙሉ ሲያስተምረን አኮኑ ይነድደን ልብነ፣ ልቡናችን ይቃጠልብን ይነድብን አልነበረምን? ለካሱ ቢሆን ነው ብሎ አወቁ። ሂዱ አሁንም ለወንድሞቻችሁ ንገሯቸው
ብሎ ወደ ኢየሩሳሌም ሰደዳቸው። እነሱም አምነው ወደ ኢየሩሳሌም ተመለሱ። እኛንም ወደ ኢየሩሳሌም ይመልሰን። ወደ ኢየሩሳሌም ተመለሱና ኢየሩሳሌም ደርሰው ጌታን እኮ አገኘ ነው። ይገርማቸዋል። በመንገድ እኮ አብሮን ውሎ እንደዚህ አድርገን አብረን መንገድ ስንሄድ ውለን አሁን ከሰዓት አብሮን ቤት ገብቶ ባርኮ ሰጥቶን አይኖቻችን ተገልጦ አውቀነው ሂዱ ብሎ እኮ ወደዚህ ሰደደን ብለው ተናግረው ሳይጨርሱ ጌታችን ኢየሱስ ክርስቶስ በመካከላቸው ተገለጠላቸው። ሰላም ለእናንተ ይሁን አላቸው። ሰላሙን ሰጣቸው። ለእኛም በመካከላችን ተገኝቶ ሰላሙን ይስጠን። እኛንም ሰላም ሰጪዎች ያድርገን። እውነቴን ነው። ለሰው ብር ቋጥራችሁ ከምትሄዱ ሰላም ቋጥራችሁ ሂዱ። ለሰው መጀመሪያ የምንሰጠው ስጦታ ሰላም ነው። ክርስቶስ ሞቶ ተነስቶ ሰንብቶ ሲመጣ ለናፈቁት ደቀ መዛሙርቱ መጀመሪያ የሰጣቸው ስጦታ ሰላም ነው። የእግዚአብሔር ሰላም ማለት ነው። እና የሰውን ሰላም እንደ መንሳት ያለ ነገር የለም። የሰውን ሰላም መንሳት እንደው በዚያው ወደ ውስጠኛው ትምህርት ያልገባውም ላይላዩን ነው እየሄድኩ ያለ እስካሁን። እና ሰምሰሙን ስነግራችሁ ለሰው ሰላም መስጠት ኦርቶዶክሳዊ ምልክት ነው። ለሰው ሰላም መስጠት ሁለት ነገር ነው የምንማረው። ክርስቶስ እንደደረሰ ምንድነው የሰጠው? ሰላም። ለኛ ከእግዚአብሔር የምንለምነው የመጀመሪያው ስጦታችን ምንድነው መሆን ያለበት? ነገሩን እንጂ ሰላም። የመጀመሪያው የምን ሰላም ነው? የውስጥ ሰላም ነው። የነፍስ ሰላም ማለት ነው። ማረፊያ እንደሌላት ወፍ የምትዞረው ነፍሳችን እንድታርፍ ያስፈልጋታል። ሰው አሁን ባለበት ነገር እርጋታ የለውም። በተሰጠው ነገር ሰላም የለውም። ሰው በዲቁናው እርካታ የለውም። ሰው በቅስናው ሰላም የለውም ማለት ደስ አይለውም። በጵጵስናው ሰላም የለውም። አግብቶ ሰው በጋብቻው ሰላም የለውም። በያዝነው ነገር ሰላም የለንም። ሁልጊዜ ሰላም የሚመስለን ያቀድናት እቅድ ስትሳካልን። ሌላ በጣም የሚገርመኝ በዓለም ያለው ሰው ይሁን መነኩሴው ሰላም ሲያጣ ግን ይገርማል። ደግሞ አሁን መነኩሴ ልጆቹ አያለቅሱበትም፣ ሚስት የለውም፣ ድስት የለውም። መነኩሴ ምንድነው ሰላም የሚያጣ ስትሉት ያው ጋኔን ስላለ ነው። ሌላ ምን አለ? እሱ ነው ሰላም የሚነሳል። አዲያ ክርስቶስን ሁልጊዜ የልብ ሰላም ስጠኝ ማለት ያስፈልጋል። የልብ ሰላም ያለው ሰው ዓለም በጠቅላላ አሁን በዓለም 9 ቢሊዮን ሕዝብ ካለ ዓለም በጠቅላላ በጠላትነት ቢነሳበት የልብ ሰላም ያለው ሰው ልቡ የተረጋጋ ነው፣ አይታወክም። እና የእግዚአብሔር ሰላም ሁልጊዜም እንደምነግራችሁ ሰማዕታትን በደም ጻድቃንን በገዳም ያጸናች ናት ነው። ኪዳን ሲጸለይ አባቶቻችን ካህናት መላእክትን በጽርሐ አርያም፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን በደም ጻድቃንን በገዳም ያጸና አምላክ እኛንም ያጽናን ብለው የሚጸልዩት ኪዳን ላይ ቀላል እንዳይመስላችሁ። መላእክትን በጽርሐ አርያም የሚለው መላእክት ራሳቸው እኮ ታውከው ነበር። ታውቃላችሁ አይደል? ታውከው ነበር። ሁከት ገጥሟቸው። ማን ያወካቸው? ዲያብሎስ። ስለዚህ ምንድን ነው የሚለው? ወሀይደኦ መላከ ሰላም በቃሉ ቅዱስ ገብርኤል ነው አይደለም? ኧረ በያለንበት እንቁም ብሎ ሰላም የሰጣቸው። ቅዱሳን መላእክት እንኳን የመጀመሪያው ፈተናቸው ሁከትና ብጥብጥ ነው። ስለዚህ የእግዚአብሔር ሰላም ለመላእክት እንኳን እርጋታ ሆኗቸዋል፣ አስፈልጓቸዋል። ሐዋርያትን በአጽናፈ ዓለም ቅዱሳን ሐዋርያት ባስፈሪ ሰው በላ ነገስታቶች ሰው አርደው ለጣዖት በሚያመልኩ ነገስታት ፊት ደስ ብሏቸው እየተገረፉ ያስተማሩት ያቺ ሰላም ትከተላቸው ስለነበር። እነሱን የሚገርፋቸው ንጉስ ያላገኘውን ሰላም እየተገረፉ እነሱ ነበራቸው። ይሄ እግዚአብሔር ሰላም። ሰማዕታትን በደም እሳት እየነደደ መንኮራኩር እየተሳለ
ሰራዊት እየደነፋ የተራቡ አናብስት እያገሱ የማይፈራ ልብ የእግዚአብሔር ሰላም ካልመራው በቀር አይገኝም። ሰማዕታት በደም የጸኑት ለዚህ ነው። አሁን አንድ ሰው ቢላዋ ላጥ ቢያደርግ እዚህ ውስጥ ምንድን ነው የሚሰማን? የሚሮጥ ይኖራል፣ እንደ ወንድ የቃጣው ዘራፍ የሚልም ይኖራል። ብቻ ብዙ አይነት ግብረ መልስ ይኖረናል። አንዲት ቢላዋ እኮ ናት እንግዲህ ማለት ነው። እንደው ቢላዋን ተውት፣ እንደው ቀስ አድርጎ አሁን አንድ ሰው ከኋላችሁ ያለው ሰው በመርፌ ጠቅ ቢያደርጋችሁ ከግራችሁ ውስጥ ለውስጥ መጥቶ ምንድን ነው የምትሉ? ዋይ ብሎ የሚዘል ሰው ይኖራል። አሁን የውስጥ ሰላም ስለሌለን ኮሽ ዞር የሚያደርገን የውስጥ ሰላም ስለሌለን ነው። ስንሄድ ራሱ ዞር እንዴ የሚያስብረን ሁሉ ሰላም ስለሌለን። አሁን ቅዱስ ቂርቆስን ታስታውሱታላችሁ። የማሰቃያው መሳሪያ ሊሰራ ሲል ሰይጣን አደና ዲዳ አደረገው። ስለሚሰቃይበት መሳሪያ መመሪያ የሚሰጠውን ሰው ነው። ቅዱስ ቂርቆስ ምንድን ነው ያለ? እኔ የምታሰቃይበትን መሳሪያ እኔ ራሴ እነግርሃለሁ። አይገርማችሁም? ይሄ ምንድን ነው? የክርስቶስ ሰላም ስላለው መንኮራኮሩ አይረብሸው። እኔ እንደውም ባነብላችሁ ደስ ይለኛል። ከዚህ በኋላ መኮንኑ የስቃይ መሳሪያ ይሰራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣኑ ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው አለ። ከዚህ በኋላ ሕፃኑ ሰራተኛውን ጠርቶ እንግዲህ ያ ሰይጣኑ መኮንኑን አፉን የዘጋው መሳሪያው ከባድ ስለሆነ ቅዱስ ቂርቆስ ቶሎ ሞቶ አክሊል እንዳይቀበል ብዙ ዓመት እንዳለ ማሰቃየት ማለት ነው። ከዚህ በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። እንደው ምን ያሻላል በሙያ ነው፣ እኔ እነግርሃለሁ። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝዝ ጀመረ። እንዲህ አለ፣ 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትን የሚያስር የሚዝቅም ሹካ፣ ዓይንን የሚያወልቅ አካልን የሚበሳሳ አፍንጫን የሚያጣምምና የሚሰብር ጆሮን የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችን የሚቆራርጥ ስሮችን የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ 3 ቀዳዳዎችን በዚያ መቀመጫ ውስጥ ጨምርበት። በቁመት ልክ 3 ችንካሮችን ስራ፣ ከእግሩ እስከ ራሱ ማለት ነው። የችንካሮቹንም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍበት። የማን ስም ነው ልዩ 3 ማለት? የሥላሴን ስም ጻፍበት። ይሄን እነሱ አብረውኝ እስካሉ ድረስ መሳሪያው ምንም አይደለም ማለት ነው። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ እኔ የጻዕር ስቃይን የምሰቃይበት ይህ ነው። ብረት ሰሪውን ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ ይላል። እንግዲህ የሚሰቃይበት መሳሪያ 40 ቀን ተሰርቶ ያለቀ ነው። ይህንን ሁሉ የስቃይ መሳሪያ ውስጥ ሆኖ ይህ ሕፃን ግን ፊቱ እንደ ፀሐይ የሚያበራ ነበር። ለምንድን ነው ስትሉኝ የእግዚአብሔር ሰላም አብራው ስላለች። ምንድን ያልኳችሁ? የእግዚአብሔር ሰላም። ስለዚህ ምን አሉ አባቶቻችን ሲጸልዩ? መላእክትን በጽርሐ አርያም ባሉ፣ ሐዋርያትን፣ ሰማዕታትን በደም ጻድቃንን በገዳም። ጻድቃንን በገዳም ባለፈው ነግሬያቸዋለሁ። እንዴት ሲያሰቃዩአቸው እንደነበረ 1 2 3 አባቶችን ነግሬያቸዋለሁ። የአባ መቃርስን ነግሬያቸዋለሁ። የአባ ተክለ ሃይማኖት ነግሬያቸዋለሁ። አቡነ ተክለ ሃይማኖትን አሁን አጋንንት መጥተው አንድ ቀን የሚያረጓቸው ቢያጠፏት በዱላ እንዴው እኮ ይገርማል። በኃጢአት በማሳሳት ቢያቅታቸው በዱላ ሌሊቱን ሙሉ ሲቀጠቅጧቸው አደሩ።
እሳቸው ዝም ብለው ተደበደቡ። መልአክ እግዚአብሔር መጥቶ ለምንድን ነው የማታማተብ ሲላቸው በደበደቡኝ ቁጥር የጌታዬን መከራ አሳተፋለሁ፣ እንደዚያም ከሆነ ክብር አገኛለሁ። አጋንንት የኢየሱስ ክርስቶስን ስም ለብሼ ሳለ ምንም ሊያደርጉኝ እንደማይችሉ አውቃለሁና ነበር ያለው። እንዲህ አድርጎ ደብድቧቸዋል። ቅዱስ እንጦንስን በምድር ሄደዋል፣ አይታቸዋል። በሚያስፈራራ ግርማ ባላቸው አራዊት ተሰብስበው መጥተው ምን እኔ ደካማ እናንተ ኃያላን፣ እኔ ስጋዊ እናንተ መናፍስት ምን ይቋቋማችኋል? ኢየሱስ ክርስቶስ ይዋጋችሁና ኢየሱስ የሚለውን ስም ገና ሳይጨርሰው ነው የተበተኑ ይላል ገድሉ፣ የቅዱስ እንጦንስ ገድል። ስለዚህ የጌታችን የኢየሱስ ክርስቶስ ስም የመነኮሳት የገዳማውያን ሰላማቸው ነው። አንድ ሰው ሰላማዊ ሆኖ ካያችሁት አማኝ ሆኖ በእርግጥ በዚያ ሰው ውስጥ ክርስቶስ እንዳለ ምስክር ነው። ክርስቶስ ያለበት ሰው ሰላማዊ ነው። ሰው ክርስቶስ ባደረበት ቁጥር እንኳን ከሰው ጋር ከፍጥረት ሁሉ ጋር መስማማት ይጀምራል። ኦርቶዶክሳዊ ቴዎሎጂ ይሄ ነው። አንድ ሰው ወደ እግዚአብሔር እየቀረበ ሲሄድ ፍጥረት ጋር ሁሉ ይስማማል። እጽዋቱ ሲነቀሉ ያሳዝኑታል። ታውቃላችሁ አይደል? አባ መቃርስ አንድ ቀን አንዲት ትል ሙታበት ምን ያህል ዘመን እንዳለቀሰ ማለት መጠንቀቅ ይጀምራል። ለእንስሳት ለአራዊት ማዘን ይጀምራል። ጻድቅ ለእንስሳ እንኳን ይራራል ያለ ሰሎሞን። ጻድቅ ሰው ለእንስሳ እንኳን ይራራል። ሩህሩህ እየሆነ ይመጣል አንድ ሰው። አያችሁ፣ ሰው ደግሞ እግዚአብሔር እየተለየው ሲመጣ በእግዚአብሔር ላይ ሳይቀር ጨካኝ የሆነ መጀመሪያ ሰውን ይጠላል፣ ቀጥሎ እግዚአብሔርን ይጠላል። ልብ ሲደነድን ማለት እና የእግዚአብሔር ሰላም በልቡናችን ይፍሰስልን። የእግዚአብሔር ሰላም በደንብ ያስፈልገናል። እውነቴን ነው የምነግራችሁ። ለመጸለይ እግዚአብሔር ሰላም ያስፈልጋል። ለማስተማር እግዚአብሔር ሰላም ያስፈልጋል። ለመማር እግዚአብሔር ሰላም ያስፈልጋል። የእግዚአብሔርን ሰላም ነው አልኩኝ። ምክንያቱም እሱ ራሱ ምንድነው ያለ? አኮ ዘከመ ይሁብ ዓለም ዘእሁበክሙ፣ ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ። እሱ ውስጣዊ ሰላም ነው። አሁን ይችን ጠቅሷል፣ ሙላችን እናውቃታለን። ዓለም እንደሚሰጣችሁ አይደለም እንደዚህ አሁን ዓለም እንደሚሰጣችሁ አይደለም የሚለውን እያንዳንዳችን ተነስታችሁ አብራሩ ብንባል ምን መልሰው መልስ ምንድነው? ሰው ዛሬ ሰላም ነስቶ ነገ ይጣላል አይነት ማብራሪያ እንሰጣለን። ጉዳዩ ግን ከዚህ ሸገር ያለ ነው። ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ ማለት መሰረታዊ ትርጉም ምንድነው? ለምሳሌ ዓለም ሰላም ሲሰጥ ይደበድባል አይደበድብም? ዓለም ሰላም ከሰጠ አይደበድብም። ክርስቶስ ግን መደብደብ ውስጥ ራሱ ምን ይሰጣል ነው? ሰላም ይሰጣል። ዓለም ሀብት ስትሰጥ ሰላም ሰጠች ነው። ክርስቶስ ግን ድህነት ውስጥ የማይነጥፍ ሰላም አለው። ዓለም ሰላም ስትሰጥ ከስራት ትፈታለች። ክርስቶስ ግን ሰንሰለት ውስጥ የሚሰጠው ሰላም አለ። እና በተቃራኒው ነው። አፈላለጋችሁን ማሳምሩ ነው ጉዳዩ የነገረን ጌታ። የክርስቶስ ሰላም መከራ ውስጥ የምትገኝ መከራ ግን የማያነጥፋትና የማይገታት ናት። ያችን ሰላም ነው በእነዚህ ሁለት ደቀ መዛሙርት መመለስ ለማህበረ ሐዋርያት የሰጠ። ስለዚህ አንደኛው እግዚአብሔር ሰላም ያስፈልገናል ነው ወዳችሁ የፈለኩት። ሁለተኛው ወደ ዕለቱ ትምህርት አልገባንም፣ ሰላም ለእናንተ ይሁን አላችሁ የሚለውን ነው እየነገርኳችሁ ያለ። ሁለተኛው እኛ ለሰዎች ሰላም መስጠት አለብን ነው የምላችሁ ያለ። ሰላም መስጠት አለብን ማለት ምንድን ነው? የእግዚአብሔር ቤተሰቦች ሰው ለወንድሙ እየተጠነቀቀ መኖር አለበት። ሰው ለወንድሙ እየተጠነቀቀ መኖር አለበት። አሁን የመነኮሳት መጽሐፍ የሚለው ነገር አለ። ካጠገብህ በዓት ካለ ጮክ ብለህ አትጸልይ ይላል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ አይባልም። አሁን ከጎረቤት ሰው እያለ ምክንያቱሳ ከመይዘምር በመጠን ከመይዘንጉ ወንድሞች እንዳይዘነጉ ወንድሞችን ሕይወት እንዳትበጠብጥ በመጠን አመስግን አለ ማር ይስሐቅ። በመጠን አመስግን። የኛ ሊቃውንት ደግሞ ሲተረጉሙት ይሄንን ንባብ የማታውቅ ከሆነ አቤት አቤት ለዚህ አነባበቡ ደግሞ እኮ እንደው ስሙልኝ ጉዴን ደግሞ እንደው እንዲያርጎ ሲጸልይ ደግሞ ብለው በሐሜት ይጎዳሉ። የተማርክ ከሆንክና ንባቡን አሳልተህ የምታነብ ከሆነ ደግሞ አይ ትምህርት የነወቁልኝ አይደል ንባብ እችላለሁ እኮ ነው ነገሩ ብለው ደግሞ ይጎዳሉ። ስለዚህ
መጥነህ አመስግን። ወንድምህ እንዳይረበሽ ማድረግ አለብህ ነው። ክርስቲያን ለሰዎች ሁሉ አንተሙ ፄው ለምድር፣ እናንተ የምድር ጨው ናችሁ የተባለ ምንድን ነው? ለሰው ሰላም የምትሰጡ እናንተ ናችሁ ነው። ታውቃላችሁ የማናካፍለው ብቻችን የምንበላው ቆሎ እየቆላን ያ ቆሎ ለጎረቤት የሚሸጥ ከሆነ ይሄ ምንድን ነው? ለሰው ሰላም አለመስጠት ነው። ይኸውላችሁ በሽማግሌ ፊት እየሮጡ ፊት ለፊት መሄድ የሽማግሌን ሰላም መንሳት ነው። እውነቴን እኮ ነው የምነግራችሁ። ሽማግሌው ተጎንብሶ ጎንበስ ያለ አንተስ ጣል ይሄ የጉልበት ጌታ ያርግህ ብሎ ውስጡ ይሰማዋል። ስለዚህ ለሽማግሌ ሰላምስ መስጠት አለብን። አብረነው ማዝገም ወይም ማስፈቀድ አለብን። አባቴ ረጋ ብለው ይምጡን የሚቸኩልበት ጉዳይ አለ ማለት ያስፈልጋል። የሰውን ሰላም መበጥበጥ ተገቢ አይደለም። እየሰማችሁ ነው? አዎ፣ የሰውን ሰላም መበጥበጥ። አሁን ሰው ታሞ ከተኛበት ሄዶ መበጥበጥ ምንድን ነው? የታመመ ሰው ልንጠይቅ ደን እየተገላገልን በብላት ጉረስ እንጂ እገሌ ጉረስ እንጂ አግድድ አረ ጉረሱ በሉ እንጂ ሻይ አንጠጣት ጨርሳት። ሰውየው እህል ከቀመሰ 5 ቀኑ ነው የተኛው ሰውዬ። እኔ እዚህ ታግቼ ተቀምጬ እናንተ ተገላገሉበት ይላል። አስቸጋሪ እኮ ነው ይላችሁ ማለት ነው። ስለዚህ ለዚያ ሰው ሰላም መጨነቅ አለብን ማለት ነው። እህል ከቀመሰ ያን ያህል ዓመት በሆነው ሰው ላይ ማሰብ አለብን። ክርስትና እያሰቡ መኖር ነው፣ ለሰዎች ሰላም መስጠት ማለት ነው። ገብቷችኋል አይደለም? አዎ። እናንተ መጽሐፍ ስታነቡ የሚገባችሁ ከሆነ ለማይገባው ሰው ጭንቅላት መጠንቀቅ አለብን። አሁን ነው አንተዬ በቃ እኔ ማንቢ ያለኝ ምናምን በቃ እኔ አሁን ጧት እጄ ነው ላጠና ነው ሲል እኔ ብዙ አልቸገርም። ይገርማል። በቃ ዝም ወደ ከሰዓት አካባቢ ዝም ዘወር ካልኩበት ምንም ችግር ካልክ ያን ሰውዬ እየረበሽከው ነው የሚባለው። ምን ነው ወንድሜ እኔንም እምቢ ብሎኛል፣ አሁን ማባረግ ብሰራው እኔንም እምቢ ብሎኛል፣ አይዞህ እግዚአብሔር ይገልጥልናል። እኔ ራሴ አልያዝ ብሎ 3 ቀን ነው የሚባለው። ብድግ ብሎ ኧረ እኔ ብዙም የዚህ ችግር የለብኝም በቃ አረፍ ብዬ ነው ካልክ የሰውየውን አይምሮ እየበጠበጥክ ነው ማለት ነው። ያልተሳካለትን ሰው መበጥበጥ አይገባም። ገብቷችኋል አይደለም? ሰው እንዳያማርር ለሰው ልጅ አይምሮ ተጠንቅቀን መኖር አለብን። ግድ የለሽነት እግዚአብሔር የማይወደው ስራ ነው። በእኛ ግድ የለሽነት ድሃ ምንም ያልተሳካለት ድሃ አብሮን ተቀምጦ እያለ እኔ ምንም እግዚአብሔር የተመሰገነ ይሁን በ5 ዓመት ውስጥ ነው አሁን ያለኝን ሀብት ያገኘሁት ተፍ ብዬ አይባል። ወይ ሰርቀው ነው ሊል ይችላል ያሰው። እኔ 30 ዓመት እየቆፈርኩ ያልተሳካልኝ በ5 ዓመት ይናል ወይ ሰርቀዋል ወይ አረ ሌላ ልናገር መድኃኒዓለም አወጣኝ። ስለዚህ ሰዎቹ ወይ የሆነ ሰው ያውቃሉ እንዳይሉ ልላችሁ ፈልጌ ነው። ወይ የሆነ ቦታ ያለ ዘመድ አላቸው ብሎ ይጎዳሉ፣ ወይ ደግሞ ታበሽጦ ነው ሊል ይችላል። እንዴት ተሳካለት ይላል። ካልሆነ ደግሞ ምን ይላል? አይ ጌታዬ የኔን የ30 ዓመት የ40 ዓመት ንግዴን ሁልጊዜ የህልም ሩጫ አረከው፣ ያንዳንዱን በ3 ዓመት ታሳካለታለህ ብሎ ይጨነቃል። ለሰው ሰላም መስጠት በቃ የዛሬው ትምህርት ወደዚያ ሄደ ማለት ነው። አያኛውንም አንተው ግን አሁን ሕያው እግዚአብሔር ያውቃል። መድኃኒዓለም ያስተምራል የሚባለው ለዚህ ነው። እኔ በዚህ ርዕሰ ጉዳይ ልናገር ተዘጋጅቼ አልመጣሁም። ሐሳቡ ሲመጣ ግን መጽሐፍ ቅዱስ ያስታውሳል። ለሰው ሰላም መስጠት ሁልጊዜ ላነሳው የምፈልገው ገባችሁ አይደለም? ንጽህናን አለመጠበቅ የሰው ሰላም መንሳት ነው። ገብቷችኋል? እውነቴን እኮ ነው የምነግራችሁ። የሚሸት ካልሲ ይዘህ ሰው ቤት አይገባም። እሙት ከልቤ ነው። 4 ካልሲ ይኖራችሁ አይደለም፣ እሱ የገንዘብ ጉዳይ ነው። ያለን አጥበህ ልበስክ እንዴ ኑር እኮ ነው። እኔ እንዴት ለምን በጠበጣለሁ? እግዚአብሔር የሰጠኝን ጥሩ ነፋስ መጥተህ ለምን ታበላሽብኛለህ? እግዚአብሔር ጥሩ ነፋስ ሰጥቶኛል። ስለዚህ እሱን እኔ በሰላም ልሳብበት የእግዚአብሔርን ነፋስ። ያንተ ነው የተወከለ ነገር እንዴ ነው እኮ ነው።
ቀላል እኮ መስሏችኋል እናንተ። ይሄ የሰው ሰላም መንሳት ነው። ብድግ ብሎ አሁን አንድ ሰው ትዳር እያቀደ አልሳካለት ያለ እንዴ አግባ እንጂ እንዴ ጥጋብ እኮ ነው የላቸው። አሁን ሰውየው መች ማግባት ጠፋ? ወንድም ያልሳካለት ብሎ እኮ ነው። ይሄ ምንድነው? የሰው ሰላም መንሳት ይባላል። አግቢ እንጂ እድሜሽ ሄደ እኮ። አሁን ብዙ ሰዎች ምን እየሆኑ እንደሆነ ታውቃላችሁ? የሰው አስተያየት ፈርተው ዝም ብሎ አውሬውን ሁሉ እያገቡ ነው። ገብቷችኋል? ቁማ ቀረ ሲላለ መባል አንዱ ላይ ልውደቅ ይሄ ሰው ሊበላኝ ነው ብላ አንዱን ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ ነዝናዛ ወይ ዝም ብሎ ክምር ብሎ ጉች የሚል ወይ ነገር አመሉ ቁጣ አምባሩ የማይታወቅ የሚያመጣው ምንድን ነው? እኛ ሰላም ስለነሳናቸው እኮ ነው። እኔ እንደውን አንድ ሰው ብላኛለች። በቃ በምኖርበት ከተማ አላኖረኝ ያለ ሰው አግብ ይያልና በዚህ ምክንያት ሌላ ሀገር ልሄድ ነው አለች። እኔ ደግሞ አስቤ የሚሆነኝ ሰው ነው አለች። ሰው ደግሞ እንዲያግብ እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጆ ውለዱ እንጂ ልጅ እንጨት ነው እንዴ ሄደው የሚቆርጡ እንዴ? እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው ይሄ። እንዴ ልጅ ዕቃ ነው፣ ገበያ ይገዛል። እግዚአብሔር እኮ ነው የሚሰጥ። ምን ያርጉ ሰዎቹ ነው የምትሏቸው? እንዴ ውለዱ እንጂ ሂዶ ሰው ቤት አርፈ ምሳ ከሆነ በልተ ቤትክን። አዎ እውነቴን ነው የምነግራቸው። ታሞ የተኛውን ሰውዬ ሄደን በጣም ስልችት የሚያደርግ ነገር በቃ መቼ ነው የጀመረ? ሰኞ። ከመቼ የወረታብ ደግሞ ከመቼ ጀምሮ ነው? ከረቡዕ። እንዴ ምን ልናደርገው ነው? አሁን ጥያቄ። ከዛ ሳብሎ ነው አንተም አጥፍተሃል፣ ለምን በሙቅ ውሃ ታጠብክ? እንዴ ይሄንን ከዳነ በኋላ ምን መከራው አይሻልም? ይሄ የሰው ሰላም መንሳት ነው። እንዲህ ማድረግ አልነበር። በሰዓታችን ቤት አተድም ነበር። አንተም አጥፍተሃል ወንድሜ፣ አሁን ጥፋቴን ሳይሆን መዳኔን ነው የምፈልገው የሚለው ሰውየው በህሊናው። ስለዚህ ዘመዶቼ የሰው ሰላም አንበጥብጥ።